ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው በርንማውዞች ለአሌክስ ስኮት 80 ሚሊዮን ፓውንድ እንደሚፈልጉ እየተዘገበ ይገኛል። በተጨማሪም ሊቨርፑሎች ለኢብራሂማ ኮናቴ ተተኪ ተጫዋችን እያፈላለጉ ይገኛል። ከነዚህ መካከል ደግሞ አንደኛው ጎንካሎ ኢናሲዮ እንደሆነ እየተዘገበ ይገኛል። እነዚህንና ሌሎችንም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ መናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ስካይ ስፖርት ጀርመኒ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት የህርታ በርሊን ተጫዋች የሆነው ኬኔት በዛው በጀርመን ለመቆየት እንደወሰነ ተዘግቧል። እንደሚታወቀው ሊቨርፑሎች ይህንን የ16 ዓመት ወጣት የህርታ በርሊን ተጫዋች የሆነው ኬኔትን ለማስፈረም ከፍተኛ ፍላጎት ነበራቸው። ከሌሎች ክለቦችም የበለጠ በጣም የተሻለ ምርጥ የሚባል ኦፈርንም አቅርበውለትም ነበረ። ከጥቂት ቀናቶች በፊትም እንግዲህ ወደ ሊቨርፑል የመዘዋወር እድሉ ከፍተኛ እንደሆነ፣ ሊቨርፑሎችም በጣም ጠንክረው እየሰሩ እንደሆነ ሲዘገብ ነበረ። አሁን ላይ ግን ስካይ ስፖርት ጀርመን ይዞት በወጣው ዘገባ መሰረት ወደ እንግሊዝ ከማቅናት ይልቅ በዛው በጀርመን ለመቆየት እንደወሰነ ተዘግቧል። እናም ሊቨርፑሎች እንግዲህ ይህንን ተጫዋች እንደማያገኙት ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ በተለያዩ ቪዲዮዎች ላይ እንደተመለከታችሁት በጣም ትልቅ ተሰጥኦ ያለው ተጫዋች ነው። ገና በ16 ዓመቱም ለዋናው ቡድን መጮት የቻለ ተጫዋች ነውና ሊቨርፑሎች ፍላጎት ቢኖራቸው ተጫዋቹ ግን በጀርመን ለመቆየት ወስኗል። በመቀጠልም የምንመለከተው ሊቨርፑሎች 12 ተጫዋቾች ክለቡን እንደሚለቁ እንደዚሁም 8 ተጫዋቾች ደግሞ አዲስ ኮንትራት እንደሚቀርብላቸው ይፋ አድርጓል። በዚህ መሰረት ከዋና ቡድንም እንደዚሁም ደግሞ ከአካዳሚ ቡድንም 12 ተጫዋቾች ክለቡን የሚለቁ ይሆናል። ኮንትራታቸው ስለተጠናቀቀ ከዋናው ቡድን ኢብራሂማ ኮናቴ፣ አንዲ ሮበርትሰን እንደዚሁም ደግሞ መሐመድ ሳላ ሲለቁ ከአካዳሚው ቡድኑ ደግሞ ጃኮብስ፣ ዲጄ በርናንድ፣ ራይም ዊሊያምስ፣ ቴሪሲያ ማይልስ፣ ኢማኑኤል አይሮቦ፣ ጆሹዋ ዴቪድሰን፣ ጂምስ ባላግዚ፣ ኬረም አህመድ እንደዚሁም ደግሞ ኦካሌ ኮናሪ ክለቡን የሚለቁ ይሆናል። 8 የሚደርሱ የአካዳሚ ተጫዋቾች ደግሞ አዲስ ኮንትራት ቀርቦላቸዋል። እነዚህም ተጫዋቾች ማቲ ራይት፣ ፕሪንስ ኮቡ ሲሴ፣ ሉካ ፒት፣ ቤን ትሩማን፣ ካይሊ ኬሊ፣ ፎላ ኦናኑጋ፣ ኦሌ ኮኖር እንደዚሁም ደግሞ ካይሮል ፊጎሮዋ እንደሆኑ ተዘግቧል። በአጠቃላይ 12 ተጫዋቾች ክለቡን የሚለቁ ሲሆኑ 8 ተጫዋቾች ደግሞ አዲስ ኮንትራት ቀርቦላቸዋል። የሚለቁ ተጫዋቾችን ካነሳን አይቀር መሐመድ ሳላን ወደ ተመለከተው ዘገባ ነው የምናውቀው። እንደሚታወቀው መሐመድ ሳላ ከሊቨርፑል ጋር በስምምነት ውላቸውን መቅደዳቸው አይዘነጋም። በዚህ ሰዓት እንግዲህ ወደ ፈለገው ክለብ በነፃ ማቅናት ይችላል። ነገር ግን 3 ቅድመ ሁኔታዎችን እንዳስቀመጠ ነው እየተነገረ የሚገኘው። ማንኛውም ክለብ እሱን ለማስፈረም የሚመጣ ከሆነ እነዚህን 3 ቅድመ ሁኔታዎች ማሟላት ይኖርበታል። የመጀመሪያው ቅድመ ሁኔታ ለሱ የሚገባውን ለሱ የሚስማማውን ሳምንታዊ ደሞዝ እንደዚሁም ደግሞ ሌሎች ጥቅማ ጥቅሞችን እንዲያቀርቡለት ይፈልጋል። በዘገባውም እንግዲህ እንደተናገሩት ከሆነ የሳውዲ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴ አድርገው ነበር፣ ጥያቄ አቅርበው ነበረ። ነገር ግን የቀረበለት ደሞዝ ለሱ የሚመች ባለመሆኑ ምክንያት ያንን ጥያቄ ውድቅ ሊያደርገው ይችላል። ነገር ግን ደግሞ በድጋሚ ጥያቄ ይዘው መምጣታቸው እንደማይቀር ግን ይጠበቃል። ሁለተኛው ቅድመ ሁኔታ እስከ 3 ዓመት ድረስ ኮንትራት መፈረም ይፈልጋል። ስቴቢሊቲ ይፈልጋል። የተረጋጋ ነገርን ይፈልጋል። ለ1 ዓመት ብቻ መፈረም አይፈልግም። በትንሹ 2 ዓመት ከዛም እስከ 3 ዓመት ድረስ የሚያቆየውን ኮንትራት ነው የሚፈልገው እና ማንኛውም ክለብ መሐመድ ሳላህን ለማስፈረም የሚመጣ ከሆነ በትንሹ የ2 ዓመት ኮንትራትን ይዞ መምጣት መቻል አለበት። በሶስተኛ ደረጃ ደግሞ ይህ ክለብ ለዋንጫ የሚፎካከር ክለብ መሆን መቻል አለበት። ለዋንጫ የሚፎካከር ክለብ ላይ መሄድና መጮት እንደማይፈልግ ነው እየተነገረ የሚገኘውና ማንኛውም ክለብ ለመሐመድ ሳላህ ጥያቄ ይዞ ከመምጣቱ በፊት እነዚህን 3 ቅድመ ሁኔታዎች ማሟላት አለባቸው ነው እየተባለ የሚገኘው። በመቀጠል የምንመለከተው ካች ኦፍ ሳይድ ይዞት የወጣውን ዘገባ ይሆናል። በዘገባው መሰረት ሊቨርፑሎች ለኢብራሂማ ኮናቴ ተተኪነት የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። ከነዚህ መካከል ደግሞ አንደኛው የስፖርቲንግ ሊዝበን ተከላካይ የሆነው ጋንሳሎ ኢናሲዮ እንደሆነ በዘገባቸው ተናግሯል። ይህ ተጫዋች እንግዲህ በስፖርቲንግ ሊዝበን ቤት በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ሊቨርፑሎችም ለኢብራሂማ ኮናቴ ተተኪነት እንደዚሁም ደግሞ ከዛ በኋላም ምናልባትም ለቨርጂል ቫንዳይክ ተተኪነት እንዲሆናቸው በቅርበት እየተከታተሉት እንደሆነ ነው እየተዘገበ የሚገኘው። በተለይ የተጫዋቹን ፕሮፋይል ከተመለከታችሁ ለሊቨርፑል የሚመች ለአንዶኒ ኢራዮላ የጨዋታ ስታይል የሚመች ተጫዋች ነው። ከኳስ ጋር ምቾት የሚሰማው ነው። እንደዚሁም ደግሞ በፓሶችም ፕሮግሬሲቭ ፓሶችን ማድረግ የሚችል ተጫዋች ነው። ከዛ በተጨማሪም ደግሞ በሃይላይን መጮት የሚችል ተጫዋችም ጭምር ነውና ለአንዶኒ ኢራዮላ የጨዋታ ስታይል የሚመች አይነት ተጫዋች ስለሆነ ሊቨርፑሎች በቅርበት እየተከታተሉት ይገኛሉ። ምናልባትም በክረምት የዝውውር መስኮትም ለዚህ ተጫዋች ጥያቄ ሊያቀርቡ እንደሚችሉ ነው እየተዘገበ የሚገኘው። በእርግጥ ሊቨርፑሎች ይህንን ተጫዋች ብቻ አይደለም እየተመለከቱ የሚገኙት። እንደ ካች ኦፍ ሳይድ ዘገባ ከሆነ ሌሎች ተጫዋቾችንም
በኢብራሂማ ኮናቴ ተተኪነት እየተመለከቱ ነው የሚገኙት። ከነዚህ መካከል አንደኛው የኖቲንጋም ፎረስት ተጫዋች የሆነው ሞሪሎ ነው። ይህ ተጫዋች እንግዲህ 23 ዓመቱ ላይ ነው የሚገኘው። እንደዚሁም የግራ እግር ተጫዋችም ጭምር ነው። ከዚህ ቀደም እንግዲህ ሊቨርፑሎች ይህንን ተጫዋች ሲመለከቱት ነበር። አሁንም እንግዲህ በቅርበት እየተመለከቱት ነው የሚገኙት እና ምናልባትም በክረምቱ የዝውውር መስኮት ጥያቄ ሊያቀርቡለት ይችላሉ። በእርግጥ በዚህ ሰዓት ላይ ጉዳት ላይ ነው የሚገኘው። እንደዛም ቢሆንም ግን ላለፉት ዓመታት በኖቲንጋም ፎረስት ቤት ያሳየው እንቅስቃሴ ሊቨርፑሎችን እንደማድረካቸው ነው እየተነገረ የሚገኘው። ከሱ በተጨማሪም የናፖሊ ተጫዋች የሆነው ሳም ቡኪዌንም በቅርበት እየተከታተሉት ይገኛሉ። ይህ 27 ዓመት ተጫዋች እንግዲህ ከነዚህ መካከል ሊቨርፑሎች ከሚመለከቷቸው ተጫዋቾች መካከል ልምድ ያለው ተጫዋች ነው። ከዚህ ቀደም እንግዲህ ምናልባት ሊቨርፑሎች የመሀል ተከላካይ ስፍራው ላይ ልምድ ያለውን ተጫዋች ሊያመጡ ይችላሉ የሚባሉ ዜናዎችን ስንሰማ ነበርና ምናልባትም ይህ የናፖሊ ተጫዋች ቀዳሚ ተመራጭ ሊሆን የሚችልበት ከፍተኛ እድል አለ። ሌላኛው ተጫዋች ደግሞ የ19 ዓመቱ ሉካ ቫስኮቪች የተባለው ተጫዋች ነው። ይህ ተጫዋች እንግዲህ በዚህ ሰዓት ላይ በሃምበርገር ነው እየተጫወተ የሚገኘው። በዛም ቆይቶም እንግዲህ በጣም አስደናቂ የሚባል እንቅስቃሴን ማድረግም ችሏልና ሊቨርፑሎች ይህንን ተጫዋች በቅርበት እየተመለከቱት ይገኛሉ። ነገር ግን ይህንን ተጫዋች ያስፈርሙታል ወይ የሚለው በጣም ትልቅ ጥያቄ ነው። በተለይ ደግሞ ሊቨርፑሎች በዚህ ሰዓት ላይ ሁለት ወጣት የመሀል ተከላካይ ስፍራ ተጫዋቾች አሏቸው። ምንም እንኳን ሉካ ቫስኮቪች ጥሩ የሚባል ተጫዋች ቢሆንም እንደዚሁም ደግሞ ትልቅ ተስፋ የተጣለበት ተከላካይ ቢሆንም ነገር ግን ደግሞ ሊቨርፑሎች በቡድናቸው ውስጥ ሁለት ተስፋ የተጣለባቸው ተከላካዮች አሉና ምናልባትም ልምድ ወዳላቸው ተጫዋቾች ፊታቸውን ያዞራሉ ተብሎ ይጠበቃል። ካልሆነም ደግሞ ለቨርጅል ቫን ዳይክ የረዥም ጊዜ ተተኪ ተጫዋችን በዚህ የክረምት የዝውውር መስኮት ያመጣሉ ተብሎ ነው የሚጠበቀው። ሉካ ቫስኮቪችን ስንመለከተው ግን ገና 19 ዓመቱ ላይ ነው የሚገኘው። ብዙ ልምድ ያለውም ተጫዋች አይደለምና ቨርጅል ቫን ዳይክን የሚያጡ ከሆነ ልምድ ያለውን ተጫዋች ማምጣትን ነው የሚመርጡት። ስለዚህ በእነዚህ ምክንያቶች ይህንን ተጫዋች ያስፈርሙታል ብዬ አላስብም። ምናልባት ሊቨርፑሎች ያደርጉታል ተብሎ የሚጠበቀው በመጀመሪያ ደረጃ ለጊዜያዊ ወይም ደግሞ ለአጭር ጊዜ የሚሆን ተጫዋችን ማምጣት ነው። በጣም ልምድ ያለው ካስፈለገም የቨርጅል ቫን ዳይክን ቦታ የሚተካ ካልሆነም ደግሞ ከሱ አጠገብ የሚጫወት እንደዚሁም ደግሞ ለነ ጆቫኒ ሊዮኔና ለጀረሚ ዣኬም ልምድ መስጠት የሚችል ተጫዋችን ሊያስፈርሙ ይችላሉ። ካልሆነ ደግሞ የረዥም ጊዜ የቨርጅል ቫን ዳይክ ተተኪን ተጫዋችን ወደ ክለቡ ሊያመጡ ይችላሉ። አሁን ለምሳሌ ሞሪሎንም ከተመለከተን ኢናሲዮንም ከተመለከተን ለረዥም ጊዜ የቨርጅል ቫን ዳይክ ተተኪ ተጫዋች መሆን ይችላሉ። ስለዚህ በክረምት የዝውውር መስኮት እነዚህን ተጫዋቾች አምጥተው ከዛ በኋላ ምናልባት ቀጣይ ዓመት ቨርጅል ቫን ዳይክ ክለቡን የሚለቅ ከሆነ ወዲያውኑ መተካት ይችላሉ። ከዛ በኋላ ምናልባት እነ ሉካ ቫስኮቪችን ሊያስፈርሙ የሚችልበት እድል አለ ብዬ አስባለሁና በአጠቃላይ እንግዲህ ሊቨርፑሎች የተለያዩ ተከላካዮችን እየተመለከቱ ነው የሚገኙት። ከነዚህ መካከል ግን ቀዳሚ ስፍራ ላይ የተቀመጠው ጋንካሎ ኢናሲዮ እንደሆነ ካች ኦፍ ሳይድ በዘገባው ተናግሯል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል አሌክስ ስኮትን ወደ ተመለከተው ዘገባ ስናቀና የቶክ ስፖርት ዘጋቢ የሆነው አሌክስ ክሩክ ይዞት በወጣው ዘገባ መሰረት በርነማውዞች ለአሌክስ ስኮት 80 ሚሊዮን ፓውንድ ይፈልጋሉ እያለን ይገኛል። በዘገባውም አያይዞ እንደተናገረው ከሆነ በርነማውዞች በዚህ የክረምት የዝውውር መስኮት ይህንን ተጫዋች ማጣት አይፈልጉም። በዛው እንዲቆይላቸው ይፈልጋሉ። እንደዚሁም ደግሞ አዲስ ኮንትራትም እንዲፈርምላቸው ይፈልጋሉ። በዚህ አዲስ ኮንትራት ላይ ግን የውል ማፍረሻም እንዲቀመጥላቸው ይፈልጋሉ። በተለይ ደግሞ ከዚህ ቀደም በነ ሴሜኖ እንደዚሁም በሌሎች ተጫዋቾች እንዳደረጉት አዲስ ኮንትራት የውል ማፍረሻ ተካቶበት እንዲፈርሙ ያደርጋሉ። ከዛ በኋላም እንግዲህ በየትኛውም የዝውውር መስኮት ያንን የውል ማፍረሻ ከፍሎ መውሰድ የሚፈልግ ክለብ ካለ መውሰድ ይችላል ነው እያሉ የሚገኙት። ነገር ግን በዚህ የክረምት የዝውውር መስኮት ይህንን ተጫዋች ማጣት እንደማይፈልጉ እየተዘገበ ይገኛል። ለዛም ነው እንግዲህ 80 ሚሊዮን ፓውንድ የለጠፉበት እያለን ይገኛል አሌክስ ክሩክ በዘገባው። ፋብሪዞ ሮማኖም ልክ እንደ አሌክስ ክሩክላ በርነማውዞች ይህንን ተጫዋች በክረምቱ የዝውውር መስኮት ማጣት እንደማይፈልጉ ነው እየተናገረ የሚገኘው። አይዞም እንደተናገረው ከሆነ በርነማውዞች አሌክስ ክሩክ በዛው በበርነማውዝ እንዲቆይላቸው ይፈልጋሉ። አዲስ ኮንትራትም እንዲፈርምላቸውም ይፈልጋሉ። በዛ ኮንትራት ላይ ግን እንዳስፈላጊነቱ የውል ማፍረሻም ሊቀመጥበት እንደሚችል ነው እየተናገረ የሚገኘው። ከዚህ ቀደም በነ ዲን ሁድሰን እንዳደረጉትላ እዚህ ተጫዋች ላይም እንግዲህ አዲስ ኮንትራት አስፈርሞት በዛ ኮንትራት ላይ የውል ማፍረሻ እንዲካተትበት ማድረግ እንደሚፈልጉ ነው እየተነገረ የሚገኘውና ማንኛውም ክለብ አሌክስ ስኮትን ማስፈረም የሚፈልግ ከሆነ ያንን የውል ማፍረሻ ከፍሎ መውሰድ እንደሚችልም ነው እየተዘገበ የሚገኘው። እንደሚታወቀው ማንቸስተር ሲቲዎች ሴሜኖን ከበርንማውዝ ሲያስፈርሙት እንግዲህ ያንን የውል ማፍረሻ ከፍሎ ነበረ ያስፈረሙትና የአሌክስ ስኮት ላይም ተመሳሳይ ነገርን ማድረግ እንደሚፈልጉ ነው እየተዘገበ የሚገኘው። ይህ ተጫዋች እንግዲህ 80 ሚሊዮን ፓውንድ ይገባዋል ብዬ አላስብም። በእርግጥ ገና ወጣት ተጫዋች ነው። ከዚህ በኋላም እንግዲህ ትልቅ ደረጃ ላይ ሊደርስ የሚችልም ተጫዋች እንደሆነ ነው እየተነገረ የሚገኘው። እንደዛም ቢሆንም ግን 80 ሚሊዮን ፓውንድ የሚገባው አይነት ተጫዋች ነው ብዬ አላስብም። ምናልባት 50 እና 60 ሊያወጣ ይችላል እንጂ 80 ሚሊዮን ፓውንድ ያወጣል ብዬ አላስብም። ነገር ግን በርነማውዞች 80 ሚሊዮን ፓውንድ እየፈለጉ ነው የሚገኙት። ነገር ግን ሊቨርፑሎች ይህንን ያህል ገንዘብ ለአሌክስ ስኮት ያወጣሉ ተብሎ አይጠበቅም። በተለይ ደግሞ በቡድናቸው ውስጥ እነ ከርቲስ ጆንስ፣
ዶሚኒክ ሶብዝ ላይ እንደዚሁም ደግሞ ራያን ግራቨንበርግ አለ። ስለዚህ ሊቨርፑሎች በዚህ ሰዓት ላይ የሚያስፈልጋቸው ተፈጥሯዊ የሚባል 6 ቁጥር ተጫዋች ነው። ምንም እንኳን አሌክስ ስኮት በጣም ጎበዝ ተጫዋች ቢሆንም ከዚህ በኋላም ትልቅ ተስፋ የተጣለበትም ቢሆንም 80 ሚሊዮን ፓውንድ ግን ለዚህ ተጫዋች ያወጣሉ ተብሎ አይጠበቅም። ምናልባትም በዚህ ምክንያትም ፊታቸውን ከአሌክስ ስኮት ወደ ካማራ ሊያዞሩ የሚችሉበት ከፍተኛ እድል አለ ብዬ አስባለሁ። በተለይ ካማራ ወደ 40 ሚሊዮን ፓውንድ ድረስ ብቻ ነው ያስወጣቸዋል ተብሎ የሚጠበቀው። ከዛ በተጨማሪም ከአሌክስ ስኮት የበለጠ 6 ቁጥር ቦታ ላይ መጮት የሚችል ተጫዋች ነውና ምናልባትም ያንን ተጫዋች በክረምት የዝውውር መስኮት ሊያስፈርሙ ይችላሉ ብዬ አስባለሁ። እናንተስ በርነሞዞች ለአሌክስ ስኮት 80 ሚሊዮን ፓውንድ መፈለጋቸው ላይ ያላችሁ ሀሳብ ምንድነው? ይህን ያህል ገንዘብስ ይገባዋል ብላችሁ ታስባላችሁ? እንደዚሁስ ሊቨርፑሎችስ የሚያወጡ ይመስላችኋል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።